ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ግንቦት 10 በዚህ ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያሰማራ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸውን ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከሥጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬ እፈራዋለሁ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሡ ራሴን ይቀጣኛል አላቸው። በእነርሱም ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችን 10 ቀን ፈትነን በምድር ዘር ሽምብራን ይስጠን እንበላ ዘንድ ውሃንም እንጠጣ ዘንድ ቃላቸውን ሰምቶ 10 ቀን ፈተናቸው። 10 ቀን ካለፈ በኋላ የንጉሡን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትንም ወይን እየወሰደ ለአራቱ ሁሉ ልጆቹ ሽምብራ ይስጣቸው ነበር። እግዚአብሔርም ዕውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎች አለቃ ወደ ንጉሡ ወደ ናቡከደነጾር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሁሉ ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3ቱም ልጆች ለዚያች ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሡ ነገር ሰርተው በንጉሡም ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱስ እኛ ስለሰራው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯችሁ ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜም እንደሚቀዘቅዝ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛን አደረገው። ከዚያም የእሳቱን ነበልባል 49 ክንድ ያህል ከፍ ብሎ በውጭ ያሉትን እንዲያቃጥላቸው። እሊህም ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሡም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእሊህም ልጆች ሹመታቸውን ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽ ውስታ በባቢሎን አገር ሆነ። ንጉሡም ፈርቶ ስለምን ይህን ታላቅ ንውጽ ውስታ ሆነ ብለው ዳንኤልን ጠይቀው፣ ነቢይ ዳንኤልም ይህን 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በባህር በግምጃ ልብሶች ገንዘው በቅዱሳን በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሡ እንዳዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩት አዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያን ሰራ። ሥጋቸውንም ወደዚያች ቤተክርስቲያን ሊያመጣ ወዶ ሥጋቸው እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው አገረ ባቢሎን ላከው። ወደ ባቢሎን አገር በደረሰም ጊዜ ወንዞቿን አየ። በውስጧም ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ሥጋው ወዳለበት አደረሰው።
የንጉሱም ሥጋ በመካከላቸው ነበረ። ሥጋቸው ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ፣ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ጊዜ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቃዳችሁ ይሆን። በዚያም ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምን ዋጋ እግዚአብሔር ይስጥ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋዎቻችን ከንጉሡ ጋር እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸው ዘይትና ፈትል እንዲያደርጉ፣ በእሳት ግን አይለኩሷቸው። እኛም ከዚህ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለን ንገረው አሉት። አባ ዮሐንስ አጺርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዘው አደረገ። በዚህችም በግንቦት ወር በ10 ቀን ቤተክርስቲያን በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳት መብራቶችን አበሩ። ሊቀ ጳጳሳቱንና ለዚህ ጸጋ የታደሉ ሁሉ በቤተክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችንም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል ለ3 ደቂቅ ዘተለአሉ ዘቅዳሴ ቤቶሙ ኮነ ለቴዎፍሎስ በመዋሉ ለሐጼር ዮሐንስ በከማዘ ዝዎ እሉ አበቀናዴል እንበለ አብርሆ ተሰቅሎ ለዋካ በአቶሙ ዮም ተክበ ጸዳሉ። በዚህችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመቅያስ አገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስ ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንም ሕግ ተማረ። ከዚህ በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መያዣ መጥረብን ተማረ። ከዚህ በኋላ ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚህችን ዓለም በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን በወደደ። በዚያን ጊዜም የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶ ጽናት ትፍራ፣ አንተ ጠላቶችን ድል አድርገ የሰማዕትነትን አክሊል ትቀበላለህና አለው። ከዚህ በኋላ የክርስትና ጥምቀትን ወደ ተጠመቀበት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱ አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመመ። ያን ጊዜም ከከባዶች እንጨቶች ጋር የዋሊጥ አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት። ሰላምታም ሰጠው። ስሙን ለሚጠራና መታሰቢያን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለ 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሂዳ ከባህር ወደቀች። ከዚህ በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህ በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔር ፈቃድ ከእርሱ ጋር አንድ ሆኖ እንደ ቀድሞ እስና በሚባል ሀገር በባህር ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለትምህርተ ድማሁ ሰራሬ እምባይር ዘለጸቀት ምስለ ሥጋሁ እንዘ ያውር አብርሃም ውስተ አጸደ ስም አሜሁ ከመሳሮሙ ለቀሳውስት ለሊሁ ጸሎተ ሙታን ጸለዩ ላይሌሁ። በዚህች ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያን የከበረችበት ሆነ። የዚህች ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜ የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተክርስቲያንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሂዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርንም ጸጋ አደረበት። የፊቱ መልክ ተለውጦ
እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀው። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደሞተ ሰው ሆኖ አዩት። አለቀሰ። ልጄ ሆይ እንዴት እንደዚህ ሥጋ ተጎዳ አለው። እርሱም አባቴ ሆይ አታልቀስ፣ እግዚአብሔርን አልተወኝምና ለመቆምም ኃይል አልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሡ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው። አንተን እንዲያውቅ በሁለተኛው ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሡ ጭፍራ አምሳል ሰዎች አባ ሚካኤል እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልን ባገኙት ጊዜ ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅ ወሰዱት። ከዚህ በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያም የወሰዱት ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህ በኋላ ኤጲስቆጶሱ ባስጠበቀለት ገንዘብ ሁሉ ቤተክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በዚህች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ሚካኤል እምነ መምህሮ ዘአፍለሶ አንተ ነስእዎ መላእክት በንጉሶሙ አስሶ ወበተመይጦቱ ደሂረ መንገላቡ ገይሶ ዜነወ ወአይዳ ዘከመ ይህድፍ ነፍሶ እግዚአብሔር ውስተ ዛህን ወመርሶ። በዚህችም ቀን ከአባ ኖህ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስ መታሰቢያው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ዮሐንሳ ፓትርያርክ ዘጻመመ ነግሃ ወዘተጋደለ ሰርክ እንዘ ይብል ሰሚኦ ቃለ መጽሐፍ ቡሩክ አመ ጊዜ ነግስ ስራ ዘርአከ ወበምሴት ይትህድግ ዴዴከ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በዚህችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። በዚህችም የባሌ መምህር አባ አሴር በሰማዕትነት አረፈ። በዚህችም ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማህሌታ ያሬድ አረፈ። በዚህችም ቀን ቅድስት አርናሲማ አረፈች። በዚህችም ቀን የኤስድሮስ እናት ቅድስት ሶፊያና እህቱ ኤፎሚያ በሰማዕትነት አረፉ። ዛቅረብኩ ማህሌታ ዘኪራ ይላፈ መለጸምዱከ ዘልፈ ላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ሁፈ ምእላብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፉን ዘይደርስ ለዛንበቡ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ መዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡሬ ማረነ ኢየሱስ ክርስቶስ። ከቅዱሳን ረድኤት በረከት ያሳትፈን፣ የሰማውን በልቦና ያሳድርብን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ